ምን አርጋህ አንተ የሃይ ስኩል መምህር ድፍት አደረገ። እንደገና ደግሞ የዘሮ ሀገር የምትባላለች እሷን በጭንቅላቷ እዛ ደፍረናት ገደልና እኛ መንግስታችንን ለመካስ ነው። ይሄ ወንጀለኛ እንዴት ነው ዘመድ የለውም እንዴ ቤተሰብ የለውም እንዴ የተገደለበት? የህግ የማይሰራበት ስርዓት የሌለበት የወንበዴ መፈንጫ ኢትዮጵያ ምንም የሌለባት በቃ ዝረፍ ግደል ከዛ በኋላ ይቅርታ ትጠይቃለህ የሚባልበት ነው የሆነው ማለት ነው። ይሄ ትክክል ትክክል። አብይ አህመድ 1 ሚሊዮን ትግሬ ገደላሉ። የታመነ 600 ሺህ ነው አሉ። ከዛ በኋላ ፕሪቶሪያ ተፈራረሙ። ትግሬዎቹ ሁላ ተሰልፈው መጥተው ክቡር ጠቅላይ ሚኒስትራችን በእውነት ሞተናል ገለው ትብለናል ግን በጀቱ ለምንድን ነው የማይለቀቅልን? በጀቱ ሊለቀቅልን ይገባል። ክቡር ጠቅላይ ሚኒስትር ያድዋን ጎብኝታችኋል አይደል? አድዋ 00 ልማቱን አይታችኋል። ኮሪደር ልማቱን አይታችኋል አይደል? ትግሬዎች አይተናል። አሁን አይተናል። እንትን ይላችኋል። ቦሌ መስመር ማታ መብራቱን አይታችሁታል? ሀገራችን መልማት አለባት። በጀቱን ጌታቸው ተናገር ግን በጀቱን እኔ ልክ ያለ 4 ቢሊዮን ብር እና 40 ቢሊዮን ብር ባለፈው ነው የት እንደገባ ቆረጠው። 50 ቢሊዮን ሁላ ምን ነው ማድረግ ያለበት? በምሳ ብሉ በደንብ ትበሉ። ሌላ ጊዜ እንነጋገራለን። ገና ነው 1 ሚሊዮን ሰው አስገድለው በጀቱንም ደብረጽዮን በልቶታል አላቸው። እነሱ አድዋ 00ን ጎብኝተው 0 ሆነው ወደ አድዋ። ይሄ ትክክል በቃ ስለዚህ ይሄ እንትን ወደ እንትን ያመራል ማለት ነው። የሀገሪቱ ሁኔታ የህዝቡ ሁኔታ ወደ ማንፈልገው ነገር ያመራል። ወንጀለኛ መጠየቅ አለበት። በቃ ማን በወንጀሉ መጠየቅ አለበት። የህግን የበላይነት ማስተማር አሁን ኢትዮጵያ ውስጥ ህግን መምቻ ነው ያደረጉት። ህግን መምቻ፣ ፖሊስን መምቻ፣ ስርዓት ማስከበሪያ የህግ የበላይነት እንዲመጣ ሳይሆን በህግ ሽፋን የማይፈልጉትን ማጥቂያ ያደረጉት ማለት ነው። እየበረታ ስትሄድ ደግሞ ያንን እያስፈታ ትሄዳለህ። ለምሳሌ አሁን ሰሞኑን እነ ክርስቲያን ታደለ ምናምን ይፈታሉ ተብሏል። ክርስቲያን ታደለ ብዙ ታሟል። ምናልባት ሐኪሞቹ ነግሯቸው ሊሆን ይችላል። ብዙ አይቆይም። በኋላ አንተ ላይ ከምትጠቆር አብይ አህመድ ይሄን ሰውዬ ፍታውና ከወጣ በኋላ ይሙት ብለው ሊፈታ ይችላል። የፋኖ መጠንከር፣ የፋኖ ጉልበት መያዝ እናንተ ማለት እነ ዮሐንስ በዋያለው ምናምን ሊፈቷቸው ይችላሉ። የሚያስከብር ህግ ሳይሆን ዱላ ስለሆነ ማለት ነው። ጉልበት ካለ አለቀ፣ ተፎካካሪ ይሆናል። ስለዚህ ህግ ይከበር ያልኩት በጣም ነው የምሰማው። ደግሞ በእውነት እኔ በጣም ደስ ያለኝ እሰማለሁ። ወዲያውኑ አንድ ጴንጤ ያሉ በፊት የወያኔ ጊዜ ባለስልጣን ነበሩ። ወያኔ እንትን ያህል ደቡብ አፍሪካ ልከውት ነበረ። በለውጡ ስርዓት ሄዶ ማነው የሚባለው ለማርያም ነው ወልደ ማርያም የሚባል የደቡብ ሰው ጴንጤ ያለ አምባሳደር የነበረ እሱ መጣና አይቻልም ማለት በቃ በግለሰብ ስም በባንክ አይሆንም፣ ያስገባችሁ ሰዎች አምጡ፣ እኛ ረድተናል፣ የረዳነውን ገንዘብ የዓለም አቀፉን ገንዘብ የት እንደሄደ አናውቅም ብሏል። ወያኔ ደግሞ ልማዷ ነው በስደተኛ ስም፣ በተፈናቃይ ስም፣ በተራበ ስም መብላት ልማዷ ነው። እና ደግሞ አሁን ትበላለህ፣ ስደተኛ ይሁን የምናምን ትበላለህ። ከበላ በኋላ ስትያዝ በወደራት የነበር እኔ በጣም ይቅርታ ትላለህ። ከዛ ከስር ይመጣሉ አብሮ የበሉ ሰዎች ኮመንት ስር በቃ ይቅርታ ጠይቋል ከይቅርታ ሲል እነዛ አብሮ የበሉ ሰዎች ይመጡና ኮመንት ስር በቃ ትልቅነት ነው። አንዱ ደግሞ ፕሮግራሙ ላይ ይሰራል። በእውነት ይላል ቲክቶክ ያዘጋጁና ተወያዮች ይዘጋጃሉ። ከዛ በእውነት ትልቅነት ለእውነት አዝነን ነበረ፣ ከዚህ በላይ ምን ይመጣል፣ ሁለተኛ እንዳይደገም እንዳይለመድ ይላል። አንዳንዱ በይቅርታ አይታለፍ፣ በህግ በስርዓት በእስር በቅጣት መታለፍ አለበት። ሰውየው መታረም አለበት። እኔ እስር ቤት የገባሁት ይሄን በማጥፋቴ ነው ብሎ ሲወጣ እንትን እንዲል። አሁን ጆን ዳንኤል የሚባለው አጥፍቻለሁ ይቅርታ ምናምን ቢል አለ። ጆን ዳንኤል የሚባለው አውሮፕላን አላስኬዳለ፣ ፖሊሶቹን እንትን አለ። አሁን ወጣና ምን አለ? በእውነት የሰራው ስራ ትክክል አይደል፣ አመት ከምናምን ተቀጣው፣ እደይ ላየው መከራ ይላየው፣ ሁለተኛ በአውሮፕላን ቢሄድ እንኳን በቃ ቁጭ በስበ ቁጭ ይስባል ነው እንጂ
እኔ ሁለት አይለምደኝም ማለት ታምሮ ወጣ አይበሰብስም። ሰርቆ የገባለ፣ ነፍስ አጥፍቶ የገባለ፣ ዋሽቶ የገባለ፣ ስንት ነገር አጥፍቶ የገባለ። ይሄ ደግሞ በእውነት ከህግ በመውጣቱ ነው የገባው። ስለዚህ አንዳንዱ አሁን ይቅርታን ልክ የስልጣኔ ምልክት አድርገውታል። ገሎ ገሎ ሲያበቃ ምክንያቱም ተለማመድ ነው። ሸኔን እንመልከት። አሁን ሸኔ ሲያርድ ከርሞ ምናምን ሲገል ከርሞ ምናምን ሲያጠፋ ከርሞ ከዛስ በቃ ከሰላሙ የሚበልጥ የለም። ሰላማችን ይሻለናል። ጆሌ ኬኛ ስራ ግቡ አለና አስገባች። ያን ነፍሰ ገዳይ በሙሉ በአባቱ ስም በአጎቱ ስም ባንክ ያስቀመጠ ጫካ ከርሞ የገበሬ ከብት ሲጨርስ የነበረ ወንበዴ ሁላ ፀጉሩ ጫካ ሲሰራ የከረመ ሴት ወይዘሮ ሁላ ገባ። ያው ገንዘቡ ሲያልቅ ደግሞ ተመልሰው ጫካ ገቡ። ይቅርታ እናድርግላቸው። ይሄው የአማራዎቹ ደግሞ ፋኖንን የሚሉት ድሃ ሲያስለቅሱ ገበሬ ሲዘርፉ ሲደፉ ነበሩ የተባሉት በሙሉ ከዛ እጃቸውን እንደዚህ አድርገው ያው እንትንም መልሰናል። እኛ ህዝባችንን ልንክስ ነው የምንፈልገው።